በህወሓት አመራሮች በኩል ጦርነት እንጀምራለን የሚለው ጉዳይ እርግጥ ሆኖ እየተነገረ ነው። አሁን ደግሞ ጦርነት ተጀመረብን የሚል ይዘት ያለው መረጃ ይፋ ሆኗል። በፕሬዝዳንት ደብረጽዮን ቢሮ በኩል ይፋ የሆነ መረጃ ነው። ከዚህ ቀደም በነበሩት ቀናት አትጠራጠሩ የመጨረሻው ድለኛ ነውም ሲባል የነበረ መሆኑ የሚታወስ ነው። የቀረው ጉዳይ ቢኖር መቼ የሚለው ብቻውንም እየታየ ነው። አሁን ደግሞ ጥቃት ደረሰብን አይነት መግለጫ ብቅ ብሎም እየታየ ነው። ዳግም ወረራ ተፈጸመብን የሚል መግለጫ ወጥቷል። በእርግጥ የአሁኑ ጦርነት ሙሉ በሙሉ ከበባ ውስጥ የምንሆንበት ሁኔታ አይኖርም። ኤርትራ ከጎናችን ስለሆነች በዚያ መተንፈሻ አለን አትስጉም ሲባል ተሰምቷል። በዚህ መግለጫ ማግስት ዛሬ ሌላ መግለጫ ተከትሏል። ዳግም ጥቃት ተከፍቶብናል የሚል መግለጫ ነው። ይህን የተናገሩት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ናቸው። በቀደመው ጦርነት ሽንፈት ሲያጋጥም የህወሓት አመራሮች ወደ ተንቤን በረሃ አምርቶ የነበረ መሆኑ የሚታወስ ነው። እንደ አቶ ስዩም መስፍንና አባይ ፀሐይ ያሉት ደግሞ ጦርነቱ የህይወታቸው መቋጫ ሆኗል። አሁን ባለው ሁኔታ እናሸንፋለን ከሚለው ጠበቅ ያለ ፉከራ ባሻገር ሽንፈት ቢያጋጥምስ የሚለው ጉዳይ የቆላ ተንቤን ጉዳይ የሚታሰብ አይመስልም። በኤርትራ በኩል መውጫ አለን እየተባለ ነው። በእርግጥ አቶ አማኑኤል ማብራሪያቸውን ሲሰጡ ጠንከር ያለ ነገር ከመጣ ወደ ኤርትራና ሱዳን እንሸሻለን በማለት እቅጩን አልተናገሩም። ትግራይ እንደቀደመው ጊዜ 360 ዲግሪ የምትከበብበት ሁኔታ አይኖርም። ኤርትራና ሱዳን ቃል ገብተውልናል። በዚህ በኩል ስጋት አይግባችሁ፣ ይህ ደግሞ ባዶ ተስፋ አይደለም የሚል ማብራሪያ ነው የሰጡት። ጉዳዩ ከትግራይ ከበባና መተንፈሻ አንጻር የተነገረ ቢመስልም በሌላ አቅጣጫ ደግሞ ወታደራዊ ሽንፈት ቢገጥምስ እንደ አመራር ወዴት እንሸሻለን የሚለውም ጉዳይ አልተመከረበትም ማለት ይቻላል። በሚገባ ይመከርበታል፣ ተመክሮበታልም ተብሎ ይታሰባል። ጦርነት አሸንፋለሁ ተብሎ ተገብቶበት ሽንፈት ሊያጋጥም ይችላል። የጦርነት ሽንፈት የመሪዎችን ሕይወት ሳይቀር አደጋ ላይ ከታል። ከዚያ ማለፍ ሲል የመሪዎችን ሕይወት ያሳጣል። ብዙም ሩቅ መሄድ ሳያስፈልግ የቀደሙት የህወሓት አመራሮች ለዚሁ ማሳያ ናቸው። የፕሪቶሪያ ስምምነት ከመፈረሙ በፊት የቀሩት የህወሓት አመራሮችም ቢሆኑ በጦርነቱ የኃይል ሚዛን ተዛብቷል፣ እናም በፍጥነት ስምምነቱ መፈረም አለበት በማለት ደቡብ አፍሪካ ፕሪቶሪያ ላይ የነበሩት ተደራዳሪዎች ሲወተውቱ እንደነበር በጊዜው እዚያው ድርድሩ ላይ የነበሩት አመራሮች ሲናገሩም ተደምጠዋል። አቶ ጌታቸው ተናግረውታል። ደብረጽዮን ገብረ ሚካኤል ደግሞ ውሸት በማለት ክደውታል። ያም ሆነ ይህ ግን በታሰበው ፍልሚያ የህወሓት አመራሮች ምን ያህል እስከ መስዋዕትነት የዘለቀ ቁርጠኝነት አላቸው የሚለውም ጉዳይ አነጋጋሪ ሆኖ እንደቀጠለ ነው። ኢሳያስ የመውጫ ቀዳዳ ተደርገው ተስፋ ተጥሎባቸዋል። የትራምፕ አስተዳደር እዚያው ራሳችሁን ቻሉ እንዳትመጡብኝ በማለት ገና ከመነሻው የቪዛ እገዳ የጣለ መሆኑን አስታውቋል። የቀደመው ቆላ ተንቤን ላይ የመመሸጉ ጉዳይ ከትግራይ ሊወጣ የሚችልበት አንዳች አይነት ቀዳዳ ስላልነበር ነው። ኢሳያስ የበቀል ዱላቸውን ይዘው ህወሓትን ሲፋለሙ ነበር። አሁን ደግሞ ወዳጅ ሆነዋል። ያኔ የህወሓት አመራሮች በኤርትራ በኩል እንዳይሾልኩ በሩን አዘግተዋል። አሁን ደግሞ በሩን ከፍተው ያለው አይዟችሁ፣ ካሸነፋችሁ አንጫ እናጋጫለን፣ ከተሸነፋችሁ ደግሞ ማረፊያ ሆናችኋለሁ ብለዋል። ለዚህም የሰሞኑ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ማብራሪያ ማረጋገጫ ሆኗል። አቶ አማኑኤል የኤርትራው በር የተከፈተ ነው የሚለውን ማረጋገጫ ባዶ ተስፋ አይደለም በሚል አነጋገር እርግጠኝነቱን ለማስረገጥ ሲሞክሩም ታይተዋል። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። ጦርነት ከባድ ነው። እፋለማለሁ ያለ አካል ለማሸነፍ የሚያስችሉትን እቅዶችና ስትራቴጂዎችን ነድፎ ይገባል። ጦርነት እንደ ስፖርታዊ ጨዋታዎች እንደዚሁ በአሸናፊነትና ተሸናፊነት የሚጠናቀቅም ላይሆን ይችላል። በውስጡ ብዙ ጣጣዎች አሉት። የሰው ህይወት የሚጠፋበት፣ አካል የሚጎድልበት፣ ኢኮኖሚ የሚወድምበት፣ ሰዎች ከቤት ንብረቶቻቸው የሚፈናቀሉበትና በዚሁም መሃል አንዳንድ ጊዜ ደግሞ ያልታሰቡ አዳዲስ የጦርነቱ አወሳሳቢ ተዋናያንን ብቅ የሚሉበት ክስተት ነው። ከዚህ ባለፈም አንድ ጦርነት ቢያልቅ እንኳን ጦርነቱ ያስከተላቸው ውጤቶች ግን ለረጅም ጊዜ አብረው የሚቀጥሉ ናቸው። ከዚህ አለፍ ሲባል ደግሞ ጦርነት ሌሎች አካላት ተጋላጭ የማድረግ እድሉም ሰፊ ነው። በ1960ዎቹ መጨረሻና በ1970ዎቹ መጀመሪያ ኢትዮጵያና ሶማሊያ ሲፋለሙ በጊዜው የታየው የሁለቱ ሀገራት ፍልሚያ ብቻ ነበር። ነገር ግን ከዚህ ጦርነት ማብቃት መልስ በጊዜው የነበረው የደርግ መንግስት የምስራቁን ድል በሰሜን እንደግመዋለን በማለት ከጊዜው የኤርትራ ተገንጣይ ኃይሎች ጋር ያደረገው ፍልሚያ በታሰበው መልኩ ሊሄድለት ሳይችል ቀርቷል። ጦርነቱ በታሰበው መልኩ አለመሄድ ብቻ ሳይሆን በጊዜ ሂደት ኤርትራም እንድትገነጠል ምክንያት ሆኗል። የዚህ ምክንያት ወደ ኋላ ሄዶ ሲታይ የጊዜው የደርግ መንግስት ብዙ አቅሙን ጉልበቱንና ጊዜውን ሀገርን ለመከላከል እያዋለ በነበረበት ወቅት
የኤርትራ ኃይሎች አጋጣሚውን በመጠቀም ራሳቸውን በሚገባ ማጠናከር በመቻላቸውም ነበር። በሶማሊያ በኩልም ሲታይ ሶማሊያ ከማዕከላዊ መንግስት ውጭ ሆና አሁን ያለችበት ደረጃ እንድትደርስ ያደረጋት የኢትዮጵያን ግዛት ለመውረር ለዓመታት ያደረገችው ከባድ ጦርነት ነው። በጊዜው ሶማሊያ ተሸነፈች። በዚያድ ባሬ የሚመራው መንግስት አቅም መዳከም ጀመረ። ታጣቂዎች ተጠናከሩ። እናም በመጨረሻ ሶማሊያ የጦር አበጋዞች ወይም ዋርሎርድስ ሀገር ሆነች። ውጤቱ ከፊት ለፊት ይታያል እንጂ የኋላ ታሪኩ በሚገባ ሲመዘዝ መነሻው በጊዜው ሲያድ ባሬ ከኢትዮጵያ ጋር ለዓመታት ያደረጉት እልህ አስጨራሽ ፍልሚያ ነው። ከ2013 እስከ 2015 በነበሩት ጊዜያት ህወሓትና ማዕከላዊ መንግስቱ ሲፋለሙ ሱዳን የኢትዮጵያን ለም መሬት በኃይል የምትቆጣጠርበትን እድል አግኝታለች። ሱዳኖች እርስ በርስ ሲፋለሙ ደግሞ ግብጽ ከሱዳን ጋር የምትዋሰንበትንና ሀሊያብ የተባለውን ቦታ አጠናክራ የራሱ አድርጋለች። ግብጽን ከዚህ በኋላ ከዚያ ግዛት የሚነቀንቃት ያለም አይመስልም። ሱዳኖችም በራሳቸው የእርስ በርስ ጦርነት ስለተጠመዱ ግብጽ ጠቅልላ የወሰደችውን አወዛጋቢ የሀሊያብ ግዛት አንድም ቀን ሲጠይቁ አልታዩ። ግብጽ የሱዳንን የእርስ በርስ ጦርነት አወዛጋቢ ግዛትን ጠቅልላ ለመውሰድ እድሉን ፈጥሮላታል። ህወሓትና የፌዴራል መንግስት ያደረጉትን ፍልሚያ ተከትሎም የኤርትራ መንግስት አወዛጋቢዋን ባድሜን የያዘበት ሁኔታ ታይቷል። ባድሜ ከባድ መስዋዕትነት የተከፈለባት ከአልጀር ስምምነት እስከ ዘሄግ ፍርድ ቤት ብዙ የተባለባት ግዛት ናት። አጋጣሚው ግን ለኤርትራ መንግስት ምቹ ሁኔታን ፈጥሯል። ለጊዜው ከኤርትራ መንግስት ጋር አጋርነትን የፈጠረው ህወሓት ስለ ባድሜ ፈጽሞ አያነሳም። አሁን ባለው ሁኔታም ማንሳት አይችልም። ጦርነት በዚህ መልኩ ነገሮችን ያወሳስባል። ለጊዜው ከሚደረገው ፍልሚያ ባሻገር በጊዜ ሂደት የሚከተሉት ውጤቶች ዘላቂ ጣጣዎችን ይዞ የሚያመጡ ሆነው ይታያሉ። አሁን ባለው ሁኔታ በህወሓት አመራሮች በኩል ምንም ይሁን ምን ጦርነት ማካሄድ አለብን የሚል የጸና አቋም ተይዞ እየታየ ነው። የጦርነቱ አይቀሬነት በግልጽ ታውጇል። አሁን እንደሚታየው እየተሰራ ያለው ስራ ውሳኔውን ህዝቡን እንደሚያምንበትና እንዲቀበለው የማድረግ የቅስቀሳ ስራ ብቻ ነው። ቅስቀሳዎቹ እንደቀጠሉ ነው። መቀሌን ማዕከል አድርጎ በደብረ ጽዮን የተጀመረው መድረክ አክሱም፣ አድዋ፣ ሽሬ፣ አዲግራት፣ አላማጣ እያለ ቀጥሏል። ወጣቶች፣ ሴቶች፣ የሃይማኖት አባቶች፣ የፖሊስ አባላት በሚልም ሁሉም በየዘርፉ እንዲሰበሰብ ተደርጓል። የህወሓት ካድሬዎችም ስራ በዝቶባቸው ከርሟል። ቅስቀሳውንም እንደቀጠለ ይገኛል። የእነዚህ ሁሉ ሳምንታትን የተሻገሩ ስብሰባዎች ጭብጥ ሲጠቀለል አንድ ነው። እሱም ጦርነት ውስጥ ልንገባ ነው እወቁልን የሚለው ነው ይታያል። ጦርነት ውስጥ ልንገባ ነው እወቁልን በሚለው ያልተቋረጠና የቀጠለ የህወሓት አመራሮችና የበታች ካድሬዎች ቅስቀሳ ውስጥ በሁለት ሀሳቦች ላይ ያተኮሩ ማብራሪያዎች ሲሰጡ ይሰማል። አንደኛው ልንገባበት ነው የተባለውን ጦርነት ፍትሐዊ ነው በሚል ለማስረዳት የሚካሄድበት ርቀት ነው። በዚህ ዙሪያ በዋነኝነት በደል ደርሶብናል በሚል ደረሱ የተባሉትን በደሎች 1፣ 2፣ 3 በሚል የመዘርዘር ሁኔታዎች ይታያሉ። ይሄኛው አንደኛው ነው። በሁለተኛ ደረጃ የሚታየው በጦርነቱ በስንቅም ተዋጊ በማዋጣትም ጭምር ልታግዙን ይገባል የሚል ነው። እዚህ ላይ በዋነኝነት የሚጠቀሰው በቅርቡ በህወሓት አመራሮች በኩል የወጣው አዋጅ ነው። እንደሚታወሰው ይህ አዋጅ የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ይፋ የሆነ ነው። አዋጁ በግልጽ እንደሚያስቀምጠው እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ አለበት። ይህን ለማድረግ ፍቃደኛ ያልሆነ ግለሰብ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም እንደሚደረግም በህጉ ተቀምጧል። በዚሁ መሰረትም የትግራይ ህዝብ በፍልሚያው ልጆቹን መስጠት እንደዚሁም በደጀንነት ደግሞ ተዋጊውን ኃይል የመደገፍ ግዴታ ተጥሎበታል። የህወሓት አመራሮች በየመድረኩ ሲናገሩ እንደሚሰሙትም ለታሰበው ጦርነት ከስራ ውጭ የሚሆነ የክልሉ ነዋሪ አይኖርም። ሁሉም የየራሱ ቤት ስራ ይሰጠዋል። ከዚህ ውጭም አዋጁ በበርካታ አካላት ከፍተኛ ተቃውሞ የደረሰበት በመሆኑ በህወሓት አመራሮች በኩል የአዋጁን አስፈላጊነት የማስረዳቱ ስራም በእነዚሁ መድረኮች ይታያል። የክልሉ ምክር ቤት ተግባራዊ እንዲሆን የወሰነው ይህ አዋጅ ከክልሉ ፖለቲከኞችና ዓለም አቀፍ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ተቃውሞ ደርሶበታል። እንደሚታወሰው ሂውማን ራይትስ ዎች ባለፈው ሰኔ 16 ቀን ባወጣው መግለጫ ህጉን ጨቋኝ ሲል ገልጾታል። አዋጁ የትግራይ ክልል ባለስልጣናት ሰዎችን ለወታደራዊ አገልግሎት የሚያስገድዱበትና ተቃዋሚዎችን ለመቅጣት የሚያስችል ሰፊ ስልጣን የሚሰጥ ነው ሲልም አመራሮቹ ይህንን አዋጅ ቀሪ እንዲያደርጉም የጠየቀበት ሁኔታም ታይቷል። አዋጁ ግልጽ ያልሆነና እጅግ የሰፋ ቋንቋ መጠቀሙን የገለጸው ዓለም አቀፍ የሰብአዊ መብቶች ተቋም ለተለያዩ ጥፋቶች እስራትንና የሞት ቅጣትን ደንግጓል ሲልም ትችቱን አቅርቧል። በአዋጁ ላይ ሰብአዊ መብት ድርጅቶች፣ የህግ ባለሙያዎች፣ ፖለቲከኞችና የተለያዩ አካላት ጥብቅ ትችትን ማሰማታቸው የህወሓት አመራሮች በእነዚሁ መድረኮች ላይ የአዋጁን አስፈላጊነት አብዝተው እንዲያስረዱ ምክንያት የሆነ ይመስላል። በህወሓት አመራሮች በኩል አዋጁን በተመለከተ በጦርነት ወቅት አንድነታችንን ለመጠበቅ ይረዳናል፣ ጠላት በውስጥ ኃይሎች በኩል ገብቶ እንዳይሰልለን ይከላከላል፣ እድሜው ለፍልሚያ የደረሰ የትግራይ ወጣት ግዴታውን በአግባቡ እንዲወጣም ያደርገዋል። እናም ይህ በመሆኑ አዋጁ በእጅጉ ያስፈልገናል የሚል ማብራሪያ ሲሰጥበት ይታያል። በአጭሩ አዋጁን የተመለከቱ ሰዎች ትግራይ ህወሓት በጣለው አስቸኳይ አዋጅ ስር ናት እያሉም ይገኛሉ። አዋጁን ተከትሎ በርካታ ወጣቶች በግዳጅ አፈሳ ወታደራዊ ማሰልጠኛ ተቋማት ውስጥ እንዲገቡ ተደርገዋል።
ሁኔታው ያላማራቸውና ቀድሞ ክልሉን ጥለው የሸሹ በርካታ ወጣቶችም አሉ። አፈሳው ከተጀመረ በኋላ መንገድ እያቆራረጡ ትግራይን ጥለው የወጡም እጅግ ብዙ ናቸው።